ቴሌስኮፑን እስቲ ወደዚህ መለስና አድርግና ሀቅብኒ አይደለም እንደዚህ ስንል ምን ይመስልሻል? አሁን ያሰብን ነገር ሁሉ እጃችን ላይ የለም ብለን እናስብስልም። እቅድ አለው። ያ እቅድ ነገ እንደዚህ ሆናለሁ። ለምሳሌ የፋብሪካ ባለቤት ሆናለሁ ብሎ ሊሆን ይችላል። የተሻለ ቤት ሰርቼ መኪና ገዝቼ ቤተሰብ መስርቼ ሊሆን ይችላል። ቴሌስኮፕን እስቲ ማለት ምን ማለት ይመስልሻል? ሰላም እንዴት ናችሁ? ውድ እና የተከበራችሁ የዩቱባችን የኢትዮ ስኩል ዩቱብ ቤተሰቦች እንዴት ናችሁ? እኛ እግዚአብሔር ይመስገን ሰላም ነን። ዛሬ ደግሞ ከሰላም ጋር እዚህ እናንተ ጋር በምርጥ ርዕስና አስተማሪ በሆነ ቪዲዮ ይሄው እዚህ ነው ያለን። በትንሽ ደቂቃ ትልቁም ነገር እንማማርበታለን። እስከ መጨረሻ ፕሮግራማችን አብራችሁን ሆኖ አንዴ ቪዲዮዎችን ሲጀምሩ ላይክ ማድረጋችሁ እንዳረሱ። ላይክ ስታደርጉ ዩቱብ በራሳችሁ ቡስት አድርጎ ብዙ ሰው ጋር እንዲያደርስ፣ እንዲሁም ደግሞ 80% ዩቱባችን ሰብስክራይብ ሳታደርጉ ነው እየተመለከታችሁ ያላችሁት ብሎ አናላይቲክስ ስለሚነግርን ቪዲዮችን ከተመቻችሁ ሰብስክራይብ አድርጉ። ቀጥታ ወደ ቪዲዮችን። ሰላም አቤት፣ እንዴት ነሽ? አለሁ። እንዴት ነህ አንተ? አለሁ። ደህና ነሽ? ደህና ነኝ፣ እግዚአብሔር ይመስገን። አንድ ርዕስ ይዘን መጥተናል አይደለም? እስቲ ዛሬ አንድ ሰው ሀሪቆም ያስባል አቅርቦም ሊያስብ ይችላል አይደለም? እስቲ ካክሴን ሁለቱንም ልዩነታቸው የሚያመሳስላቸው ምን መሆን እንዳለበት በአነበብንና ትንሽዬ ባገኘን እውቀት ለእነሱ ደግሞ ለተመልካቾቻችንም ሼር እናደርግ ብለን ነው እዚህ መጣን አይደለም? በአጠቃላይ ዛሬ እናውራበት ብለን ያሰብነው ቴሌስኮፕ ኢን እስቲ የሚል የሰው ልጅ እንዴት በዚህ ተርካሽ የሆነ በቆርቆሮ ይለካልና እንዴት ቴሌስኮፕ እንሆናለን የሚሉት እንግዲህ አይጠፉም፣ እናውቃለን። ያ የሰው ልጅ ዋጋ በምንም አይለካም፣ በምንም አይተካም እናውቃለን። ግን ደግሞ ቴሌስኮፕ እንሆን እስቲ ማለት ምን ማለት ይመስልሻል? እኔ እንደሚመስለኝና በአንዳንድ ነገር አንብበን ካገኘነው እውቀት አንጻር እንግዲህ ቴሌስኮፕ እንሆን ማለት አንድ ነገር፣ አሁን ቴሌስኮፕ ነገሮችን አቅርቦም አርቆም የሚያሳይ ነገር ነው አይደል? አዎ። ስለዚህ የሰው ልጅ እቅድ አለው። ያ እቅድ ነገ እንደዚህ ሆናለሁ። ለምሳሌ የፋብሪካ ባለቤት ሆናለሁ ብሎ ሊሆን ይችላል። የተሻለ ቤት ሰርቼ መኪና ገዝቼ ቤተሰብ መስርቼ ሊሆን ይችላል። ያ ማለት እንግዲህ ቴሌስኮፕ አርቆ ያያል ብለናል አይደለም? አርቆ ማየት ማለት ነው። ለወደፊት አዘ ፊውቸር የሚሆነውን ነገር ለዛ አርቆ ሲያስቀምጥ ቴሌስኮፑ አርቆ አየ፣ ወይ ደግሞ አንድ ሰው አርቆ ሲያስብ በዛም ይገለጻል ማለት ነው። አቅርበን ስናይ ደግሞ አሁን ያለህን ነገር ለምሳሌ አሁን እኛ ለወደፊት በቃ ጥሩ ቤት ሰርተን ምናምን ብለን እናስባለና ዛሬ ግን ያለንን ነገር ባለን ቤት ባለችዋ ቤት ውስጥ ባለው ነገር ያንን ስናይ ደግሞ ያው በሁለቱም ይገለጻል ማለት ነው። እንደ ቴሌስኮፕ እንግዲህ በሁለት መንገድ ተገለጸ ማለት ነው። የሰው ልጅ እንደዚያ ስንሆን ፕላናችን አለ፣ ያለንበት ላይፍ አለ እንደማለት ነው። በጣም ሞራል ይገባሻል። እሺ፣ አመሰግናለሁ። እውነት ነው። ቴሌስኮፕ በራሱ ስራ የሚሰራ ለራሱ የሚሆን አንድ ዕቃ ሊሆን ይችላል። ከዚህ ቴሌስኮፕ ግን እኛ እንደ ቴሌስኮፕ ለአንድ ደቂቃም ቢሆን ብናስብ ልክ አንቺ እንዳልሽው ዛሬ በዴሊ ሩቲን እየኖር ሊሆን ይችላል አይደለም? በእያንዳንዱ የ24 ሰዓት አጠቃቀም በሩቲን እየተጠቀምን ሊሆን ይችላል። ይሄ ደግሞ ወደፊት ያሰብን ያለምን ህልማችን እውን እንድናደርግ የሚያግዝን ነው አይደለም? ልክ አንቺ ብለሻል እኮ የሰው ልጅ በመልካችን የተለያየ እንደሆነ እንደውም ሀሳባችንም የተለያየ ነው፣ ጎላችንም የተለያየ ነው። የት መድረስ እንዳለብኝ፣ ምን ማሳካት እንዳለብኝ፣ እንዴት መኖር እንዳለብኝ፣ ምን መማር እንዳለብኝ ሁላችንም ቤታችን ውስጥ ተጥፎ ሊኖር ይችላል፣ ይለያያል። ያ ነገር እንዴት ነው ዛሬ ላይ ሆኔኑ ነገ ማሰብ ማለት ነው አይደለም? ነገ አሁን ሩቅ አይደለም፣ አርቄን እያሰብን ነው እንደ ቴሌስኮፕ ልክ አንቺ እንዳልሽው። እሺ እንደዛ ሁሉ አሁን የምንሰራ ቤት ይታየናል። አሁን እኛ ወደፊት እኮ ቤታችን ትንሹ መቄዶንያ መሆን አለበት ብለን ነው አይደለም ተነሳን። አሁን አለ የለም እንዳሰብን የለም፣ ቢያስ ግን እናደርጋለን ብለን አስቤ ነው አይደለም ፕሮግራም ይዜ ነው። ያ ነገር ምንድን ነው በቴሌስኮፕ አይን አርቄኑ እያየን ነው ማለት ነው
አይደለም? እሺ እሱ ብቻ አይደለም። የምንነዳ መኪናም ሊሆን ይችላል። የምንኖርበት ቤት ከኪራይ ቤት ወጤኑ የራሳችን ቤት ሊሆን ይችላል። ብር ደግሞ በመጠንም ቢሆን በቃ እስከሆነ ነገር ብር ሊኖር ይገባል ብለን አስበናል። ሰው ማገስ አለብን ብለን አስበናል። በፕሮግራም ምን መስራት እንዳለብን ዛሬ ደግሞ እግዚአብሔር በረዳ ነው ልክ እያደረግን ጥረት እያደረግን ነው ያለ ነው። ስለዚህ ይሄ ሁሉ አርቄ ነው ስናይ ብቻ ነው። እስቲ አንድ ደግሞ ቴሌስኮፑን እስቲ ወደዚህ መለስ እናድርግና አቅርቢኒ አይደለም እንደዚህ ስንል ምን ይመስልሻል? አሁን ያሰብን ነገር ሁሉ እጃችን ላይ የለም ብለን እናስብስ። ደግሞ እዚህ ላይ ባለ ነገር በቤት ክራይ በዚህ በትንሽዬ ደሞዝ ተመስገን ብለን እየኖርንበት ባለነው ነገር አይደለም። መኪናም የለም ገንዘብም የለም ባለነው ነገር ግን እየኖር ነው ብለን ስናስብ ምንድን ነው ቴሌስኮፑ አቅርቦ እያሰበ ነው ማለት ነው። ይህን ጊዜ ደግሞ መጀመሪያ ጭንቅላታችን ላይ የሚመጣልን ምንድን ነው? እግዚአብሔር አለ። ትልቁ ነገር ማለት ነው እግዚአብሔር አለን። ወይ ከዚህ በላይ ምንም የለም። ከእግዚአብሔር በላይ የሁሉም ዳኛ የምንጊዜም የዘላለም አምላካችን የዘላለም ዳኛ የዘላለም ንጉሥ አለ ብለሽ ስታስብ ስለዚህ አንዳንድ እኮ ቴሌስኮፕ መሆን አሪፍ ነው ብለሹ በሁለቱ መካከል የሆነ አቨሬጅ እንወስዳለን ማለት ነው አይደለም። ሀሪቄን ስናስብ ሊሆንም ላይሆንም ይችላል። ፕሮባቢሊቲ ነው። ግን እኛ ይሆናል ብለን ቆርጠን ነው ተነስተን እየሰራን ያለ ነው። እግዚአብሔር ደግሞ እየጠየቅን ከሰራ ነው ኤቭሪቲንግ የማይሆንበት ነገር የለም አይደለም። ግን ሀሪቄንና አቅርቤን ስንመለከት አንድ ነገር አቨሬጁ ላይ ጥሩ ኑሮ ልንኖር እንችላለን። ከዛም መውሰድ ያለብን ወስዴ ነው። ከዚህ መውሰድ ያለብን ወስዴ ነው። መሀል ላይ ሄርቅ አውርዴ ነው እንኖራለን ማለት አይደለም። ለዚህ ነው አንዳንድ ሰው ለምን ይመስልሻል እኮ አንዳንድ ጊዜ እኮ አንድ ሰው ብዙ ነገር ሊያስብ ይችላል። እንዳሰበ ላይሆንለት ይችላል። ያኔ አሪቆ ሳይ ነበረ ስመኝ ነበረ ሁሉም ነገር ጨለማ ሆኖ ሊታይ ይችላል። መጀመሪያም የሱ ቴሌስኮፕ አርቆ እያየ ነው እንጂ አቅርቦ ባይሆንስ ባይሳከስ ቢያንስ ሌላ ነገር ይቅር ይማርበታል ብሎ ማሰብ አለበት አይደለም። አቅርቦ ካየም እኮ አቅርቦ ስታይ ባለው ነገር ተመስገን ስትል ይጨመርልሃል እኮ ልክ እንደዛ ነውና። አዎ እኔ አሁን ብዙ ሰው አውቃለሁ ሰላም እንደዚህ አንድ ነገር አርቆ ይመልከቱ ያስቡና እስከዛ ድረስ እንቅልፍ የለም ምን የለም መጨናነቅ ነው ሰው ጋር መጣላት ነው። እንደዛ አይደለም እኮ አንድ ነገር ማሰብ ማለት እኮ ዛሬ 30 ሰከንድም ይሁን ለዛ ነገር የሚገባ ነገር ከሆነ አድርግ። በየቀኑ በልምምድ እንዳታቋረጥ ማለት ነው እንጂ እኔ ነገ ቤት እሰራለሁ ሌላ ሰው ነገ ፕራይቬት ጄት ይኖረኛል ብሎ ካሰበ ዛሬ ጭንቀት በጭንቀት መሆን አይደለም እኮ አይደለም። መስራት ማንበብ እንዴት ወደዛ መድረስ እንዳለበት ሰው መጠየቅ፣ በየቀኑ እውቀት መጨመር፣ በየቀኑ የሆነ ፐርሰንት ከትናንቱ በሆነ ነገር መጨመር ማለት እኮ ነው አይደለም። ስለዚህ እንዳልኩሽ ያሰበ ሳይሆንለት ሲቀር ሌላ ውሳኔ ውስጥ መግባት የማይጠቅም ወደ ሌላ ዳይሬክሽን የሚወስድ ውሳኔ መውሰድ ላይ ራሱን ያገኛል። ስለዚህ መሆን የለበትም። ዛሬ ግን አንድ ነገር ምድር ላይ ነው ያለነው። ምድር ላይ እስካለነው ድረስ እኔ በቃ ሁሌ ለራሴ እነግራለሁ። ምድር ላይ በቀኝ ደስታ በግራ ደግሞ አዘን ሊሆን ይችላል። በቀኝ ሳቅ ነው፣ በግራ ደግሞ ማልቀስ ነው። ይሄ ጥርስ እኮ አሁን ደስ ብሎት በሳቅ በኋላ የኮሳትርና በቃ አልከፈትም ይላል። አይሹ ይሄ ምድር ላይ ያለ ላይፋችን ነው መውሰድ ያለብን። አዎ ግድ ነው። ያው ዓለም 9 ነው 10 አይሞላም ይባላል። ምድር ሙሉ አይሆንም። ሁሉም ነገር ሙሉ ነው። ሁሉም ነገር ተስልክ እንዳልከው ኔጌቲቭ ፖዚቲቭ ፓርት አለው። በቃ ግድ ነው። ለምን መሰለህ ስንመጣም እኛ ሁሉ ነገር ወደዚህ ዓለም ስንመጣ ተፈትነን ለማለት ነው። መፈተን ማለት ደግሞ ሙሉ ለሙሉ ተመቻችቶ አይደለም የምትፈተን። አንዱ ኔጌቲቭ አንዱ ፖዚቲቭ ሆኖ የምትፈተንና ግድ ነው። እንዳልከው ሁለቱ ነገር የሚያሰድ ነው የምድር ኑሮ። አዎ በአንድ ጎን ብቻ ማየት የለብንም። አንድ ነገር ግን ከዚህ መገንዘብ ያለብን ነገር ቢኖር ሀሪቄንም በቴሌስኮፓችን ብናይ አቅርቤንም ብናይ ሁሌ ከሁለቱም ጋር ያለ አንድ ኃይል አለ፣ እግዚአብሔር አለ። ዛሬም በባዶ ቤት እግዚአብሔር
ከኛ ጋር እንዲኖር ማድረግ የምንችል እኛ ነን። አርቀንም ደግሞ ስናስብ ያ ነገር እንዲሳካልን እንድንደርስበት እግዚአብሔር ነው የሚረዳን። አሁንም አለ ያኔም አለ እግዚአብሔር አይደለም። ስለዚህ በአንድ በኩል ብቻ አስቤንም ባንጨናነቅ እስከ ኖር ድረስ ሁሉም በእግዚአብሔር ፍቃድ ነው የሚሆነው። ያሰብን ነገር እንድንደርስ መማር አለብን፣ መስራት አለብን፣ ለኛ የሚሆንልን ቦታ መዋል አለብን። ለሰው ክፉ አለማሰብ፣ ሰው አለመጉዳት፣ ሰው አለመግፋት አይደለም። በፍቅር መኖር፣ እግዚአብሔርን መጠየቅ። ከዚህ ይሄ ሁሉ ካደረግን ቴሌስኮፓችን በሁለቱም ዳይሬክሽን አስተካክሎ ያያል ማለት ነው። እንግዲህ ተመልካቾቻችን በነበረን ቆይታ ከኛ ጋር እስከ መጨረሻ ስለነበራችሁ ከልብ እናመሰግናለን። እንግዲህ ቅድሚያም እንዳወራነው ቴሌስኮፕ እንሆን እስኪ ብለናል። እስኪ ግድ የላችሁም ሁላችንም እስኪ ቴሌስኮፕ ሆነን ራሳችንን እንየው። ግድ የላችሁም በእኛ ይሁንባችሁ። አንዴ እንኳን እንዲያው አንድ ድል ስጡንና እኛ ባወራናት ርዕስ አንዴ እንኳን ቴሌስኮፕ ሆነን አንድን ነገር አረቀንም አቅርበንም እኔና ከዛ በኋላ እናያለን ውጤት። እንግዲህ ተመልካቾቻችን ሰላም እንዳለችው አንድ ጊዜ እስቲ ቴሌስኮፕ እስቲ አመለካከታችን እንፈትሽ። እስቲ ምን አስበናል? ምንድነው እጃችን ላይ ያለ? ወደፊት ደግሞ ምን እንድኖርን ነው የምንፈልግ? እስቲ ከሁለቱም መካከልም ደግሞ አቨሬጅ ወስደን እንማር። ስለዚህ ህይወታችን ባላንስ ሆኖ እንድኖር ከፈለግን አንዳንዴ ቴሌስኮፕ መሆን ብልጥነት ነው። ለምን ሁሌም ዛሬም ነገም ሀገር ቤንም ሀርቄንም ስናስብ ቢያንስ እግዚአብሔር ጋር እንድንኖር ያደርግናል፣ ይረዳናል። አስተሳሰባችን አመለካከታችን በትክክል እንድናስብና አድርገን እንድንገኝ ይረዳናል። ተመልካቾቻችን እስከ መጨረሻ ከኔና ከባለቤቴ ከሰላም ጋር ስለቆያችሁ ከልብ እናመሰግናለን። በሌላ ቪዲዮ በሌላ ርዕስ ደግሞ እስክንገናኝ ባላችሁበት በዓለም ዳርቻ እግዚአብሔር ፍቅር፣ ጤንነት የተመኛችሁትን ሁሉ ይስጣችሁ እንላለን። ሰላም ሁኑ።